በጣም አመሰግናለሁ። ውድ ቤተሰቦቻችን ከሼልፍ ላይ በተሰኘው ፕሮግራማችን እንግዳ ያደረኩት ዛሬ ዶክተር ደረጀ ንጉሴን ከአሃሪ ከአርማወር ሃንሰን የምርምር ኢንስቲትዩት ነው። የክትባትና ዲያግኖስቲክስ ምርምር ልማት ዳይሬክቶሬት ዳይሬክተር ከፍተኛ ተመራማሪ ነው። ከሱ ጋር ነው ቆይታ ያደረኩ ያለው። ወደ አሃሪ እንምጣ። እሺ እንግዲህ አሃሪ ይሄንን በሰፊው እንዲሰራ ወይም ደግሞ አርማወር ሃንሰን ብዙ ምርምሮች ከሚደረግባቸው ለጤና ሚኒስቴርም ለጤና ተቋሞችም ትልቅ ግብዓት የሚያቀርብ የምርምር ማዕከል ነው። አሁን በዚህ በቫክሲን ዙሪያ የሚሰራውን የምርምር ስራ እንዴት ነው እየተመራ ያለው? ምን ላይ ነው ትኩረት እያደረገ ያለው የሚለውን ነገር እንደ ሀገርስ ምን አይነት ማንዴት ተቀብሎ ነው እየሰራ ያለው የሚለው ይሄን ደግሞ እንመልከት እስቲ። በጣም ጥሩ። እንግዲህ የአርማወር ሃንሰን ምርምር ኢንስቲትዩት በደንብ ቁጥር 532/2015 እንደ አዲስ በቅርብ እንደተቋቋመ ይታወቃል። እንግዲህ በዚህ መሰረት የኛ ዳይሬክቶሬት ወይ ደግሞ የክትባት ዲያግኖስቲክና ሕክምና መገልገያ መሳሪያ ምርምር ልማት ዳይሬክቶሬት በዚህ ስር የተዋቀረ ሲሆን ሰፊ ተግባርና ኃላፊነቶች አሉት። እንግዲህ አዲስ ተቋም ከመሆኑ አንፃር እንደ አዲስ ዳይሬክቶሬቱ ማለት ነው። ዳይሬክቶሬቱ እንደ አዲስ በተለይ የክትባት ምርምር ልማት የሚመለከተው ስራ ዳይሬክቶሬቱ ስለሆነ የሰው ኃይል ማደራጀት የላቦራቶሪ ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት ነው ወደዛ ሽፍት ያደረግነው እና የአንደኛው እንግዲህ እዛ ላይ ነው ያለ ነው በማደራጀት ላይ ነው ያለ ነው። ከዛ በተጨማሪ የነርቭ ቲሹ ቅድም ያልነው የእብድ ውሻ በሽታ ክትባት ፈርሚ ቫክሲን እያመረተ እናቀርባለን። እንደ ማንዴት ወይ ደግሞ እንደ ኃላፊነት ተግባርና ኃላፊነት አንደኛ እኛ አሁን እንግዲህ በቅርብ ጊዜ ስራ እንጀምራለን ብለን እናስባለን። ምክንያቱም እነዚህን የሰው ኃይሉም እንደገናም የላቦራቶሪ የመደራጀቱ ካለቀ በኋላ የምርምርና ልማቱን በሁለት መልኩ ነው እንሰራለን ብለን የምናስበው። አንደኛው አዲስ ክትባት መፍጠር በሚለው ወይ ደግሞ ኒው ቫክሲን ዴቨሎፕመንት ላይ ለመስራት ያሰብናቸው አሉ። እንግዲህ ይሄን እንግዲህ መሰረት የምናደርገው ለህብረተሰብ ጤና ቅድሚያ በምንሰጣቸው በሽታዎች ላይ እንደ ሀገር ወይ ደግሞ ናሽናል እና ኢንተርናሽናል ፕራዮሪቲ የተቀመጠላቸው በሽታዎች አሉና እነዛን መሰረት አድርገን ነው የነዚህ ምናልባት ክትባት ላልተሰራላቸው ወይ ደግሞ አዲስ ሊከሰቱ ኢመርጂንግ እና ሪኢመርጂንግ ኢንፌክሽስ ዲዚዝ የሚባሉ ወደፊት ለሚከሰቱና ሊከሰቱ ለሚችሉ ተዋሲያን ታሳቢ አድርገን ነው ቅድመ ዝግጅት የምናደርገው ማለት ነው። እነዚህ እንግዲህ የምንለየው አንደኛ ህብረተሰቡ ላይ በተለይ እንዴት ነው ቅድሚያ የምንሰጠው የሚለው በማህበረሰቡ ላይ ከፍተኛ ህመምና ሞት ሊያስከትሉ የሚችሉ በወረርሽኝ መልክ ሊከሰቱ ለሚችሉ እና ሌሎችም ታሳቢ አድርገን ነው እነዚህን ወደ ቅድሚያ የምንሰጠው ምርምር ለማድረግ ማለት ነው የምርምር ልማቱ። ስለዚህ ያንን መሰረት አድርገን ነው እንግዲህ እንትን የምናደርገው በተለይ አዲስ ለሚከሰቱና ሊከሰቱ የሚችሉ ተዋሲያን አሁን ብዙ ሀገራት የሚያስፈራው እሱ ነው። ላይክ አሁን እንደ ኮቪድ አዲስ ነው። እንደዚህ አይነት በሽታዎች ድንገት ሊከሰቱ ይችላሉ። ደግሞ ከዚህ በፊት እንደ ሀገር ኤሊሚኔት ወይ ደግሞ ያስወገድናቸው በሽታዎች ላይ እንደ ፖሊዮ ኢትዮጵያ አሁን ፖሊዮ ኤሊሚኔሽን ሰክሰስፉሊ እንትን ብላለች እና እነዚህ በሽታዎች ተመልሰው ሊመጡ ይችላሉ። ለዛም ያው ዝግጅት እናደርጋለን ማለት ነው። ሌላው የምንሰራው ብዙ ጊዜ ብለን የምናስበው ከዚህ በፊት በሽታ ለመከላከል ስንጠቀምበት የነበሩ ክትባቶች አሉ። ያንን የማሻሻል ስራዎች ናቸው የምናስባቸው። በተለይ የክሊኒካል ኢቫሉዌሽን ኦፍ ቫክሲንስ ላይ በተለይ ለምሳሌ ኮቪድን ብትወስድ የመጀመሪያው መጀመሪያ ለመጣው ዝርያ ክትባት ተሰራ። ከዛ በኋላ ለመጣው ዝርያ የመጀመሪያ የተሰራው ክትባት ይስራ የሚለውን የምናረጋግጥበት ጥናት ማለት ነው። እንደዛ አይነት ጥናቶች። ሁለተኛው ብዙ ጊዜ ክትባቶች መጀመሪያ
ለሰዎች ከተሰጡ በኋላ ሁለተኛ ዶዝ ሶስተኛ ዶዝ እየተባለ ማለት ለምሳሌ ከ6 ወር በኋላ ሊሆን ይችላል ድጋሜ ይከተባሉ። ምን ማለት ነው? ለምሳሌ የድርሻ በሽታ ክትባትን ብትወስድ ዘመናዊውን በመጀመሪያ ቀን ይሰጣል። ከዛ ከ3 ቀን በኋላ ከሳምንት በኋላ ይሰጣል። እነዛ ነገሮችን ቢያንስ ወደ 1 ወይ ደግሞ ወደ 2 ለመቀነስ የሚሰራ ጥናት ማለት ነው። የነበሩ ቫክሲኖች ክትባቶች ግን የማሻሻል ስራ የሚባለው ጥናት እሱ ነው። ሌላው አንዳንድ ክትባቶች ለምሳሌ ለተወሰኑ እድሜ ክልል ላሉ ሰዎች ወይ ደግሞ ህጻናት ነው የሚሰጠው። እነሱ ለምሳሌ ብትወስድ ለምሳሌ ኮቪድን መውሰድ እንችላለን። ለምሳሌ መጀመሪያ እንደመጣ ለትላልቅ ሰዎች ነበረ የሚሰጠውና ለህፃናት ምንም መረጃ አልነበረም። ይስራ ይከላከል ደህንነቱ ምኑ። ስለዚህ እነዚህ አይነት ነገሮችን በጥናት ሌሎች መረጃዎችን ማውጣት ተጨማሪ መረጃዎችን ማመንጨት ማለት ነው እና በነበሩት እንዳልኩ አዲስ ክትባት መፍጠር የነበሩት ከፊት የነበሩትን ደግሞ ላይ ተጨማሪ መረጃ ማመንጨት እሱን ነው አሁን እንደ እየሰራችሁ ያላችሁ የምናስበውም አሁን እየሰራችሁ ያላችሁ እሱ ነው። በጣም አመሰግናለሁ። ሰሞኑን እንግዲህ አሃሪ የሚገኘው የአለርት ግቢ ውስጥ ነው። በጣም ትልቅ ተቋም ነው ይታወቃል። አሁን በቅርቡ ወደ ስራ የገባ ቆንጆ ህንፃ ገንብታችኋል። እንግዲህ ለላቦራቶሪ ፋሲሊቲ እንደዚህ አይነት ኢንፍራስትራክቸር የግድ ያስፈልጋልና አሁን ከእንደዚህ አይነት ነገሮችንም አብሮ ማስኬድ ያስፈልጋል። ኢንፍራስትራክቸሩ የተሟላ ሲሆን እንደገና የላቦራቶሪ ኢኩዊፕመንቱ የተሟላ ሲሆን ለተመራማሪው ጥሩ ፕላትፎርም ስለሚሆን ከዚህም አንፃር ጥሩ ግብዓት ይሆናል ብዬ አምናለሁ። አሃሪም እንደ አቅሙን ይገነባል። ስለዚህ ለተመራማሪዎቹ የሚሰጠው መድረክ ጥሩ ይሆናልና ከዚህም አንፃር ማየት የምንችለው ነገር ያለ ይመስለኛል። ጥሩ። ምናልባት የአቅምን በተመለከተ እንግዲህ የአንድ የምርምር ተቋም አቅም ሲባል አንዱ የሰው ኃይሉ ነው ወይ ደግሞ ያለውን ተመራማሪ በጥራትም በቁጥርም በጣም አስፈላጊ ነው። ሌላው የተሟላ የምርምር ላቦራቶሪ ነው። ሶስተኛው ቴክኖሎጂ ነው። እነዚህ ናቸው ለተቋም እንግዲህ ለአንድ ምርምር ተቋም አቅም የምንለው። እንግዲህ አገሪቷ ላይ በምርምር የተሻለ የሰው ኃይል አለን ብለን እናስበው አንዱ የአርማን ሃንሰን ምርምር ኢንስቲትዩት ነው። በጣም የቆዩ ብዙ ልምድ ያላቸው መሪ ሳይንቲስቶች ከፍተኛ ሳይንቲስቶች ያሉበት ተቋም ነው እና ከሰው ኃይል አንፃር ምንም እንኳን አሁን በአዲሱ ማንዴት ብዙ ያልተሟላ የሰው እንትን ባይኖርም በነበረው ላይ ግን ጥሩ አቅምና በተለይ በሰው ኃይል ጥሩ ልምድ ያላቸው እና ብዙ ነገር የተማሩ የሰለጠኑ ሰዎች ተመራማሪዎች ያሉበት ተቋም ነው እያስባለሁ። እንደው ከዚህ ከአርማው ሃንሰን ወጣ እንበልና ምናልባት ኤክስፒሪየንሶችን የተወሰነውን ቀደም ሲል ገልጸህልናልና እንደዚህ አይነት ተቋማት ምን ደረጃ ላይ እንደደረሱ በዓለም አቀፍ ደረጃ ማየት ይቻላል። እነ ህንድ ዛሬ ላቦራቶሪ ማነው ክትባት በማምረት ለዓለም የክትባት ፋብሪካዎችን ገንብተው ያቀርባሉ። ስለዚህ ትልቅ አቅም ገንብተዋል። ሌሎች ዓለማትም ያደጉ ሀገራትም በዚህ ላይ ትልቅ ኤክስፒሪየንስ አላቸው። አንተ ደግሞ አንዳንዶቹን የመጎብኘት እድል አግኝተህ ነበርና ቀደም ሲል ወደዚህ ቀረጻ ፕሮግራማችን ከመግባታችን በፊት ነግረኸኝ ነበርና እንደዛ አይነት ተቋማት አይታችሁ ስትመለሱ ለኛ የሚኖረው ተሞክሯልና እንዴት መግለጽ ይቻላል? እነዚህ እውነት ነው። እኔ የህንድንም የኮሪያንም የማየት እድል ገጥሞኝ ነበር እና እንግዲህ ዋናው እኛ ማለት ብዙ ነገር የተረዳ ነው። እነሱ በሰው ኃይልም በምርምር ላቦራቶሪ ግንባታም በጣም ልቀው ሄደዋል። በዛው በትምህርቱም ብዙ ልምድ ያላቸው ናቸውና እንግዲህ ዋናው እኛ እንደተረዳ ነው እነሱ መንግስት ትኩረት አድርጎ እነሱ ላይ ኢንቨስት ስላደረገ ነው።
ቀደም ብሎ ምክንያቱም እንዳልከው ትላልቅ መልቲናሽናል ካምፓኒዎች በመድኃኒት ብትል በክትባት ብትል በዲያግኖስቲክ ኪት እነዚህ በኢኩፕመንት ብትል በጣም ልቀው የሄዱት መንግስታቸው ትኩረት አድርጎ ምርምር ላይ በጀት ይዘው ኢንቨስት ስላደረጉ ነው። በቅርብ ከ10 ዓመት ወዲህ የተነሱ ብዙ ሀገሮች አሉ። ለምሳሌ ኤዥያን ውስጥ ብትሄድ እንደ ሲንጋፖር የመሳሰሉት ኮሪያ ኢቨን ሌሎችም ሀገሮች እንደዚሁ ኤዥያ ውስጥ በጣም በቅርብ ጊዜ ተነስተው ትልቅ ቦታ እነ ብራዚል ግን እንደ ጥሩ የኛ ምሳሌ ሊሆን የሚችል ለምሳሌ እነ ኮሪያ እነ ባንግላዴሽ አሁን ያሉበት በጣም ሩቅ ነው እና እነሱ በ10 ዓመት ከ10 ዓመት በታች ከ15 እስከ 10 ዓመት ባለው ጊዜ ውስጥ ነው በጣም ትልቅ ቦታ የደረሰው። አሁን ኮሪያ በጣም ምን ዲቴል አይታችኋል? ለምሳሌ ኢንተርናሽናል ቫክሲን ኢንስቲትዩት የሚባለውን ተቋም እኔ አይቻለሁ። ላቦራቶሪ ነው ያሉትንም ከነሱ ጋር እንሰራለን። በተለይ የጋራ ስምምነት አለን ከነሱ ጋር እና ባለፈው ያየው መሰለኝ አሪ ተፈራርሟል። ሄደንም አይተናልና በጣም የሚገርም ነው የነሱ ላብ እና ማደግ ይቻላል። ምንድነው እነሱ እንዳልኩ ከየትም አምጥተው አይደለም መንግስት ኢንቨስት ስላደረገባቸው ነው እና እንደዚህ የኛም ሀገር ትኩረት ተደርጎ በእርግጥ አሁን ጥሩ እንትን ያለው ምክንያቱም በተለይ መንግስት አሁን ከኮቪድ በኋላ ኢትዮጵያ በክትባት በመድኃኒት ራሷን መቻል አለበት ተብሎ ትልቁ አንዱ ይሄ ማንዴት የተሰጠው ለአርማን ሃንሰን ሪሰርች ኢንስቲትዩት ምርምር ኢንስቲትዩት ነውና የቫክሲን ብቻ አይደለም የፋርማሲቲካል ኢንዱስትሪ ድጋፍ የሚያደርግም ከኢንዱስትሪ ሚኒስቴር ወደ አርማን ሃንሰን ምርምር ኢንስቲትዩት መጥቷል እና ምንድነው ይሄ የሚያሳየው እንግዲህ አንደኛ የኃላፊነት ተግባራችን በጣም ሰፍቷል። ይሄን ትኩረት አድርገን እንድንሰራ ነው እና ምንም ጥርጥር የለንም በቅርብ ጊዜ ኢትዮጵያ በክትባትም በመድኃኒትም ራሷን ችላ እንደምናያት ምክንያቱም በጣም ብዙ ስራዎች እየተሰሩ ነው በፋርማሲቲካል ኢንዱስትሪ ዴቨሎፕመንቱም በቫክሲንም ቅድም እንዳልኩ በክብርት ሚኒስትራችን ትልቅ ኢኒሺዬቲቭ እየተሰሩ ያሉ የክትባትን ኢትዮጵያ ውስጥ የማምረት ስራ ተጀምሮ የግንባታና ስራዎች ተጀምረዋል። ብዙ ደረጃዎች ደርሰዋል እና በቅርብ ቀን እርግጠኛ ነኝ ያው የተወሰኑ ኢትዮጵያ የምትፈልጋቸው ክትባቶች መመረት ይጀምራሉ። ስለዚህ እንዴት ነው ኢንቫይት የምታደርጉት? ፕሮዳክሽን ላይ የሚሰሩትን አምራች ተቋማትን በምን አግባብ ነው የምትጋብዙት? ምን ኳሊፊኬሽን ማሟላት አለበት የሚለውንም ነገር አብራችሁ ነው የምትሰሩት? በጋራ የምንሰራቸው ተቋማት ያው እነዚህን ኢኒሺዬቲቮች አሁን መንግስት ነው የያዘው። ምናልባት ወደፊት ፕራይቬት ደግሞ የግል እናንተ ኳሊፊኬሽኑን ሊመረት የሚገባውን ስታንዳርዱን ነው የምትለኝ? ታቀርባላችሁ? ምንድነው ማለት እንደ ሀገር የተጠና ጥናት አለ። የአዋጭነት ጥናት ኢትዮጵያ ውስጥ የትኞቹ ክትባት የሚመረቱ ነው የሚሻለው? አንደኛ ከህብረተሰብ ጤና ጋር ተያይዞ ፍላጎት ጋር ተያይዞ፣ ሁለተኛ አዋጭነቱ የሚታየው የግድ የሚያመርተው ካምፓኒ አትራፊ መሆን አለበት፣ ካለዛ መቀጠል አይችልም እና እነዚህን ሁሉ ሁኔታዎች የሚያጠና እንትን መረጃ አለ ማነው የተጠና መረጃ አለ እና ያንን መሰረት አድርገን ነው ምናመርታቸው ኢትዮጵያ ውስጥ የምናመርታቸውን ክትባቶች እንትን ያሉት። ይሄን በዋናነት ያው ጤና ሚኒስቴር ስለያዘው ብዙ መረጃው የለኝም፣ ግን መሰረት የምናደርገው እነዛን የአዋጭነት ጥናት በተጠና መሰረት ነው እና ይመስለኛል ወደ ከ5 ከ7 የሆኑ ክትባቶች የተለዩ ይመስለኛል እና በዛ መሰረት ነው የምንሄደው። ኦኬ አሁን እንግዲህ ዘርፉ በጣም እያደገ የመጣ ዘርፍ ነው። ስለዚህ ተወዳዳሪነት አለ፣ በእያንዳንዱ ዘርፍ ተወዳዳሪነት አለ። እንግዲህ ኢትዮጵያን ተወዳዳሪ በማድረግ ረገድ እንግዲህ በክትባቱ ዘርፍ ላይ አሁን ዛሬ ባነሳ ነው ርዕሰ ጉዳያችን ብዙ ነገር መሰራት አለበት ብዬ አምናለሁና አሁን እናንተም እየሰራችሁት ያለው ነገር
አመርቂ እንደሆነ አስባለሁ። አሁን በዘርፉ ላይ የተለያዩ ምርምር የሚያደርጉ ተማሪዎች አሉ። በተለያዩ ስራዎች ላይ ደግሞ ምርምር መደረግ አለበት ብለው የሚመጡ ተመራማሪዎች አሉ። መመረቂያ ጽሁፋቸውን የሚጽፉ አሉ። ስለዚህ አርማወር ሃንሰን ከዚህም አንጻር የተለያዩ ተማሪዎችን ያግዛል። ምርምር ሰርተው ውጤታቸውን እንዲያቀርቡም የማድረግ ስራ አለው። ስለዚህ እንደ ዳይሬክቶሬት የእናንተ ዳይሬክቶሬት ስፔሲፊክ ምንድን ነው እየሰራ ያለው ለተማሪዎች እና ለተመራማሪዎች በዚህ ከሜዲሲን ተማሪዎች ጋር በተገናኘ? ለዘርፉ እንግዲህ ላሉት ተመራማሪዎችና ተማሪዎች እንግዲህ በጤና ዘርፍ ምርምር ከሚሰሩ የምርምር ተቋማት ላይ የአርማወር ሃንሰን ምርምር ኢንስቲትዩት የመግባቢያ ሰነዶች አሉት። እንግዲህ ዓላማው ምንድነው? አንደኛው በትብብር ምርምሮችን አብረን ለመስራት ይህም ደግሞ አንድም የሀብት ብክነት ለመቀነስ ምርምር በሚደረግባቸው ዘርፎች ደግሞ የተለያዩ ምሁራንን በማሳተፍ የተሻለ አስተዋጽኦ ለማድረግ ነው። ምናልባት ያሉንም የምርምር ላቦራቶሪዎች እና መሳሪያዎች በጋራ ለመጠቀም እንዲያስችለን ነው። ብዙ ጊዜ ከዩኒቨርሲቲዎች ጋርም ከሌሎች ተመሳሳይ ከኛ ጋር ተመሳሳይ ስራ ለሚሰሩ ወደ ተማሪዎች ስንመጣ እንግዲህ አንዱ አሃሪ የሚታወቅበት አሁን እየተገበረም ያለው የተማሪዎች የመመረቂያ ምርምሮችን እንዲሰሩ የድህረ ምረቃ ተማሪዎችን ይጋብዛል። እስካሁንም ወደ 326 ተማሪዎች በዚህ የተመረቁ አሉ፣ በማስተርስ ዲግሪ እና በፒኤችዲ ማለት ነው። አሁን ባለን መረጃ ደግሞ ወደ 83 የሚሆኑ ተማሪዎች አሃሪ ውስጥ የመመረቂያ ምርምራቸውን እየሰሩ ነው የሚገኙት። ኢቭን ከጎረቤት ሀገር ከሶማሌ እና ከጅቡቲ ተማሪዎችን እየተቀበለ እንትን የሚያደርግበት አለ እና እንደ ቫክሲን ምናልባት እኛም እንደዚሁ እንግዲህ ባለን ወደፊት በምንሰራቸው ምርምሮች እንጋብዛለን እና በእርግጥ በተበጣጠሰ ሁኔታ በየዩኒቨርሲቲው የሚሰሩ አሉ እና ወደዚህ መጥተው እኛ ምናልባት ለምንሰራቸው ምርምሮች ገንዘቦችን ወይ ደግሞ ፈንድ ካገኘን እንደዚሁ በተመሳሳይ ተማሪዎችን እንጋብዝና እዚሁ ላይ የመመረቂያ ጽሁፋቸውን እንዲሰሩ በክትባት ብቻ ሳይሆን በዲያግኖስቲክ ዴቨሎፕመንት ላይ እንደዚህ በሜዲካል ዲቫይስ ላይም እንደዚህ አይነት እድሎች ይኖራሉ ብለን እናስባለን። ከዚህ ከቫክሲን ምርምር አንጻር ምናልባት ወጣ ልበልና እንግዲህ ቀደም ሲል በመግቢያ ላይ እንደገለጽኩት መረጃዎች እንደሚያመለክቱት የጤና ሚኒስቴር ድረገጽ ላይ የተመለከትኩት አርማወር ሃንሰን የምርምር ኢንስቲትዩት አንዱ ተጠሪ ተቋም ነው ለጤና ሚኒስቴር ማለት ነው። እዛ ስር አንድ የቀረበ ነገር አለና ወደ 900 በላይ የሚደርሱ ጽሁፎች በዓለም አቀፍ ደረጃ ለህትመት በቅተዋል ይላል። እንግዲህ ላለፉት 53 ዓመታት እነዚህ ሁሉ ምርምሮች ታትመዋል። ከቫክሲን ጋር በተገናኘ የታተሟሉ? ምናልባት እዛ በፊት የነበረው ተቋም ላይ እንግዲህ አዲሱ በእኛ በኩል የታተሙ አሉ። እነሱ ጋርም ብዙ አለ። እኛ እንደ ተቋም ብዙ አሉ። በተለይ ወደ ቅድም ያልኩ አካባቢ ላይ በተለይ የዲስከቨሪ ፓርቱ ላይ ቤዚክ ሳይንሱ ላይ ብዙ የሰሩ ስራዎች አሉ እና ዴፊኒቲቭ አሉ። እንደገናም ደግሞ ክሊኒካል ትራያል አካባቢ ወይ ደግሞ የክሊኒካል ሙከራ የተሰሩ ብዙ አይ ቲንክ ወደ እርግጠኛ አይደለሁም የሰሩ ስራዎች አሉ እና አሉ የታተሙ አሉ። እኛ ጋርም እንደዚሁ በተለይ በእብድ ውሻ በሽታ ዙሪያ ኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በነበረበት ጊዜ ብዙ የተሰሩ ስራዎች አሉ። በክትባት ደህንነት እና አዋጭነት ሴፍቲ ኤንድ ኤፊካሲ ጥናቶች እነዚህ የተሰሩ አሉ። ኢቭን አሁን በኮቪድ ክትባት ዙሪያ አዲስ አበባ ላይ የምንሰራቸው ጥናቶች አሉ። የክትባት በተለይ የክትባቱ ደህንነትና ውጤታማነት በተመለከተ እየሰራን ያለን ምናልባት ያው ጥናቱ ሲያልቅ መረጃውን በደንብ ማየት ይቻላል እና አሉ ብዙ የተሰሩ አሉ። አርማወር ሃንሰን ምርምር ውስጥም በፊትም የኛ ክፍል በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ውስጥ በነበረበት ጊዜም ብዙ መረጃዎችን አመንጭቷል እና ለሚመለከታቸው
እንዲደርስ ለጤና ሚኒስቴርን ጨምሮ አድርገናል። እነዚህ መረጃዎች ማለት ነው። ምን ያህል ተመራማሪዎች አሏቸው አሁን በዚህ በቫክሲን ዙሪያ? አሁን እንዳልኩ ያው አሁን ያለው በእርግጥ አሁን እስከ በፊት በነበርንበት ጊዜ ወደ 8-7 የሚሆኑ ሰዎች ነበሩ። አሁን ደግሞ በአዲሱ ማንዴት ደግሞ በጣም ብዙ ሰው ነው የሚያስፈልገው። በእርግጥ ብዙም አይደለም፣ ጥቂት ወደ ሌሎቹ ትምህርት ላይ ስላሉ ነው። አሁን 3ኛ ዲግሪያቸው የሚማሩ ልጆች ስላሉ አሁን ወደ 5 አካባቢ ነው ያለ ነው። ግን ሌሎችንም እንግዲህ መንግስት ሲፈቅድ ባዶ ቦታችን በገጠር ለማሟላት እያሰብን ነው። እንደዚሁም ከዩኒቨርሲቲዎችን ደግሞ ትራንስፈር አድርገን ለማሰራት ያው ሰው እያፈላለግን ነው። በጣም ደስ ይላል። እንግዲህ መንግስት ለዘርፉ የሚሰጠው ትኩረት አለ። እንደዛው ደግሞ ተመራማሪው ደግሞ ምርምሩ በትክክል እንዲካሄድለትና የገንዘብንም የማመንጨትም ስራ አለና ከዚህም አንጻር አህሪም የራሱ መንገድ አለው ገንዘብ የሚያመነጭበት፣ ከመንግስትም የሚያገኘው ነገር አለ። ስለዚህ ያንን ተከትሎ ነው የሚሰራውና አሁን ከፋይናንስ ስርዓቱ አንጻር ምን የሚያሰራ ነገር አለ? አሁን በአዲስ መልክ የተዋቀረ ነው። የፋይናንስ ስርዓቱስ እንዴት ያግዛቸዋል የሚለውን ነገርስና የተሟላ ነገር ለመስራት በፋይናንስ ምርምሮች መደገፍ አለባቸውና ከዚህ አንጻር ምን ትላለህ? እንደ ተቋም እንዳልከው ማለት ብዙዎቹ ምርምሮች የሚሰሩት ቅድም እንዳልኩ ተመራማሪው ራሱ ጽፎ የሚያመጣቸው ግራንቶች አሉ፣ ተወዳድሮ የሚያመጣቸው ግራንቶች አሉ እና እነዛ ናቸው ብዙ ጊዜ ከአህሪ በፊት ድጋፍ ሲደረግ የነበረው ከኖርዌይ መንግስት እና ከስዊድን መንግስት ነበር እና እነዚህ ግራንቶች እንትኖች ነበሩ፣ ፈንዶች ነበሩና ያው በዓለም ላይ ባለው ሁኔታ እንደዛ መቀጠል አልቻለም። ግን አሁን ስቲል ተመራማሪዎች ጥረት ነው ብሩ እየመጣ ያለው ማለት ነው እና ኮምፒቲቲቭ ግራንት በመጻፍ በመወዳደር ብዙ አሁን እየመጡ ያሉ እንትን ላይ ያሉ አሉ እና አመልክተን እስካሁን ያላገኘነው አለ፣ ተስፋ የምናደርገው እና ብቻ በዋናነት አሁንም የፈንዲንጉ በተመራማሪዎቹ ጫንቃ ላይ ነው ያለው እና ስለዚህ ማፈላለጉንም ስርዓት እናንተው የግድ መስራት አድርገን እናመጣለን፣ ከዛ ምርምሩን እንሰራለን እና ምናልባት በዚህ አጋጣሚ እኔ መንግስት በደንብ ትኩረት ቢያደርግ፣ ምክንያቱም ይሄ አንደኛ ትልቁ ችግራችን እዚህ ሀገር ላይ ምርምር ለመስራት ሰው ከዚህ ብዙ የሚሄዱ አሉ። ብዙ ውጭ ሀገር ተምሮ መጥተው እዚህ በነሱ ልክ በተማሩት ልክ መስራት ሲያቀታቸው የገቢ ምንጫቸውም ደግሞ ብቻም ሳይሆን የገቢ ምንጭም ይኖራል። እንደገናም ደግሞ ራሱ ያለን የላቦራቶሪ ፋሲሊቲ ምናልባት ምርምር የሚሰራበት በጀት፣ እነዚህ ችግሮች ናቸው እና መንግስት እዚህ ላይ በደንብ ትኩረት አድርገው ይሰራ። ምክንያቱም ብዙዎቹ በጣም ታዋቂ ከዚህ ሄዶ ሌላ ሀገር በጣም ታዋቂ የሆኑ በሚዲያም እንደምትከታተሉ ብዙ ሰዎች አሉ እንደምናውቀው እና እነዛ ላይ በደንብ ይሄ ብሬን እንዳይኖር መንግስት ይሰራ፣ እዚሁ ላይ ቢያመቻች እና ወደፊት ኢትዮጵያ በክትባት በመድኃኒት ራሷን እንድትችል እነዚህ ባለሙያዎች ያስፈልጉናል። በጣም አመሰግናለሁ። ውድ ቤተሰቦቻችን ከሼልፍ ላይ በተሰኘው ፕሮግራማችን ዛሬ ትኩረት ያደረግነው የአርማወር ሃንሰን የምርምር ኢንስቲትዩት ከሚሰራው ክትባትና ዲያግኖስቲክስ ምርምር ዙሪያ እንግዳ ጋብዘን ነው። ዶክተር ደረጀ ንጉሴ የከፍተኛ ተመራማሪና ክትባትና ዲያግኖስቲክስ ምርምር ልማት ዳይሬክቶሬት ዳይሬክተር ነው። ከሱ ጋር ነበር ቆይታ ያደረግነው። ምናልባት ማጠቃለያ አንድ ጥያቄ ልጠይቅ። እንግዲህ እንደ ተቋም ተመስርቷል። ስለዚህ የወደፊት ግብ ይኖረዋል፣ አላማ ይኖረዋል፣ እዚህ ቦታ እንደርሳለን የሚል ነገር ይኖረዋል። ስለዚህ አሁን ኢንፍራስትራክቸሩ እየተሟላ ነው። ላቦራቶሪዎች፣ ፋሲሊቲ፣ ህንፃ በመገንባት የተሰራ ስራ አለና ከዚህም አንጻር ማየት ያስፈልጋልና
ግቡ እንደ ዳይሬክቶሬት እንደ ምርምር አንድ ዘርፍና ተቋም ምን ላይ ነው ሰክሰስ ማድረግ የምትፈልጉት? ይሄንን እናመጣለን የምትሉት ምን ታርጌት ያደረጋችሁት ነገር አለ? እንደ ማጠቃለያ ይሄን ነገር ጥሩ። እንግዲህ እንደ ተቋም ዋና ሀገራዊ ኃላፊነታችን አንደኛው መረጃ ማመንጨት ነው። በተለይ በማስረጃ ላይ የተመሰረተ ውሳኔ አሰጣጥን ለማሳደግ የጤና ሚኒስቴር ሊሆን ይችላል ለሚመለከተው መረጃ ማመንጨት ነው ዋናው። ሁለተኛው በምርምርና ልማት ቅድም እንዳልኩ ወደ ፕሮዳክት ወይ ደግሞ ወደ ምርት የሚሄዱትን እነዛን ማልማት ከዛ ወደ ምርት ማሸጋገር ነው። እሱ ነው እንትናችን። ከዛም ምናልባት በግል ካምፓኒዎች የማይመረቱትን ነገር ግን ማህበረሰቡ የሚፈልግ ክትባትም ሊሆን ይችላል ሌሎችንም የማምረት ማንዴት ያለው ተቋም ማለት ነው። ሌላው የሕክምና ምርምር በተለይ ፈጠራ አቅም መገንባትን ነው እና አንዱ ኃላፊነታችን እሱ ነው። እንደ ተቋም እንደ ዳይሬክቶሬት ብቻ ሳይሆን እንደ ተቋም እሱን ነው የሕክምና ፈጠራ ቴክኖሎጂ ሽግግር ማሳደግ። ወደኛ የምንወስደው ቴክኖሎጂ ይኖራል። ምናልባት እኛም ደግሞ ጠንክረን ከሰራን የምናሻገረው ቴክኖሎጂ ሊኖር ይችላል እና ይሄ ነው ትልቁ ምናልባት ፎከስ ኤሪያችን። ሌላው ምናልባት ጠቃሚ ነው ብዬ የማስበው በሀገር ውስጥና ዓለም አቀፍ ትብብርና ተሳትፎ ማሳደግ እንደ ተቋም። ምክንያቱም የኛ ምናልባት የ10 ዓመት ስትራቴጂክ ፕላኑ ላይ በምስራቅ አፍሪካ ሴንተር ኦፍ ኤክሰለንሲ ሆኖ መገኘት ይላል እና ወደዛ ለመጓዝ የግድ እነዚህ ዓለም አቀፍ ትስስሮች ሀገር ውስጥ ጋም ትስስር መፍጠር በጣም አስፈላጊ ነው እና የእውቀት ሽግግር ለማድረግ በተለይ ቴክኖሎጂ ሽግግር ለማድረግ እነዚህ ትስስሮች በጣም አስፈላጊ ናቸው። ሌላው ጠቃሚ ነው ብዬ የማስበው ምናልባት ከአሰራር ስርዓት ውጤታማነትን ማሻሻል። ምክንያቱም እነዚህ አንዳንዴ ያው የአሰራር ስርዓት ውጤታማነት ማሻሻል እና ተጠያቂነት ማረጋገጥ በጣም ጠቃሚ ነው ይሄ። ምክንያቱም አንድ እንደ ተቋም ወይ ደግሞ እንደ ዳይሬክቶሬት የተሰጠን ኃላፊነትና ተግባር አለ። ያንን በሚፈለገው መልኩ ተወጥተናል የሚለው በጣም ጠቃሚ ስለሆነ እነዚህ ላይ ነው እኛም እንደ ዳይሬክቶሬትም እንደ ተቋምም ሀገራዊ ኃላፊነታችን እንወጣለን ብለን እናስበውና አመሰግናለሁ። በጣም አመሰግናለሁ። ውድ ቤተሰቦቻችን ከሼልፍ ላይ የተሰኘው ፕሮግራማችን በዚህ ተጠናቋል። ቀደም ሲል ለ2 ሳምንታት ከኛ ጋር የነበረው ዶክተር ደረጀ ንጉሴ ከአህሪ ወይም ካርማውር ሃንሰን የምርምር ኢንስቲትዩት ነበረ። ከፍተኛ ተመራማሪ ነው። ክትባትና ዲያግኖስቲክስ ምርምር ልማት ዳይሬክቶሬት ዳይሬክተር ነው። ብዙ ምርምሮች የሚሰራ ተቋም ነው። እሱን ይመራል። እንግዲህ እንግዳችን ሆኖ ከሚሰሯቸው ከብዙ በጥቂቱ ስለ ክትባት ጥናትና ምርምሮች እየተገኙ ያሉ ውጤቶች፣ ሊሰሩ የታቀዱ የምርምር ስራዎችና ሊመጣ የሚገባው ውጤትን በተመለከተ ሲገልጽልን ላለፉት 2 ፕሮግራም አብሮን ቆይቷል። ውድ ጊዜውን ሰጥቶ ስቱዲዮ ተገኝቶ ይህን ሐሳብ ስላጋራን በጣም አድርጌ አመሰግናለሁ። እናንተም አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። ሳምንት በሌላ ምርምርና ተመራማሪ እንገናኛለን። እስከዛው መልካም ሳምንት ይሁንላችሁ።